ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም በዝውውር ዘገቦች ተመልሼ መጥቻለሁ። አርሰናሎች ስማቸው ከቪኒሲየስ ጁኒየር ጋር እየተያዘ ነው የሚገኘው። ተጫዋቹንም ለማስፈረም ፍላጎት እንዳላቸውም ተዘግቧል። ከሱ በተጨማሪም የአትሌቲኮ ማድሪዱን ሁሊያን አልቫሬዝንም ለማስፈረም ፍላጎት እንዳላቸውም እየተነገረ ይገኛል። ማንቸስተር ዩናይትዶችም የሪያል ማድሪድ ተጫዋች ሆነውን አውሪዮል ቹዋሜኒን ለማስፈረም ፍላጎት አሳይተዋል እየተባለ ይገኛል። ተጫዋቹም ወደ ማንቸስተር ዩናይትድ ለመቀላቀል ክፍት እንደሆነ ነው እየተነገረ የሚገኘው። እነዚህም በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዝውውር ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ ማንቸስተር ዩናይትድ ነው የምንመለከተው። ማንቸስተር ዩናይትዶች በዚህ የክረምት ዝውውር መስኮት የመሀል ሜዳውን ለማጠናከር ከፍተኛ ትኩረት እንደሚሰጡት ከዚህ ቀደም ሲነገር ነበረ። በተለይ ደግሞ ካስሜሮ ከክለቡ መልቀቁን ተከትሎ 6 ቁጥር ቦታ ላይ መጮት የሚችል ተጫዋችን ለማስፈረም የተለያዩ እንቅስቃሴን እያደረጉ ነው የሚገኙት። እስካሁን ድረስም እንግዲህ 2 የመሀል ሜዳ ተጫዋቾችን ማስፈረም ይችላል። ዩሪ ቴሌማንስን ከአስቶን ቪላ የውል ማፍረሻ በመክፈል እንደዚሁም ደግሞ ሳንቶስን ከቼልሲ ማስፈረማቸው አይዘነጋም። ነገር ግን የመሀል ሜዳውን ለማጠናከር አሁንም ተጨማሪ አንድ ተጫዋችን ያስፈርማሉ ተብሎ ይጠበቃል። በተለይ ደግሞ ልክ እንደ ካስሜሮ አይነት ተፈጥሯዊ 6 ቁጥር ተጫዋች ለማምጣት ከፍተኛ ፍላጎት አላቸው። ከዛ በተጨማሪም ኡጋርቴ እንደምናውቀው ከፍተኛ ጉዳት አጋጥሞታል። በቅርቡም ወደ ሜዳ ይመለሳል ተብሎ አይጠበቅም። ወደ ሜዳ ቢመለስም በማንቸስተር ዩናይትድ ቤት ለቀጣዩ ይቆያል ተብሎ አይጠበቅም። ምናልባት ባይጎዳ ኖሮ በዚህ የክረምት የዝውውር መስኮትም ክለቡን ሊለቅ የሚችልበት ከፍተኛ እድል ነበር። ነገር ግን በመጎዳቱ ምክንያት ቢያንስ ለቀጣይ 6 ወራት ያህል እስከ ጃንዋሪ ዝውውር መስኮት ድረስ በማንቸስተር ዩናይትድ ይቆያል ተብሎ ነው የሚጠበቀው። እናም የመሀል ሜዳውን ለማጠናከር ከፍተኛ ስራን እየሰሩ ነው የሚገኙት። ቅድም እንዳልኳችሁ ዩሪ ቴሌማንስንና ሳንቶስን ማስፈረማቸው አይዘነጋም። አሁንም ግን ተጨማሪ ተጫዋችን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ዘ አትሌቲክስም ይዞት በወጣው መረጃ መሰረት የሪያል ማድሪድ ተጫዋች የሆነውን አውሪዮል ቹዋሜኒን ለማስፈረም ፍላጎት አሳይተዋል ነው እየተባለ የሚገኘው። እንደዚሁም ተጫዋቹም በሪያል ማድሪድ ቤት የማይፈለግ ከሆነ ከክለቡ ለቆ ወደ ማንቸስተር ዩናይትድ ለመቀላቀል ፍቃደኛ እንደሆነ ነው እየተነገረ የሚገኘው። በተለይ ደግሞ ሪያል ማድሪዶች ከጥቂት ቀናቶች በፊት በወጡት መረጃዎች መሰረት የማንቸስተር ሲቲ ተጫዋች የሆነውን ከስፔን ጋር የዓለም ዋንጫን በአምበልነት ማንሳት የቻለውን ሮድሪን ለማስፈረም ፍላጎት አሳይቷል። የተለያዩ እንቅስቃሴዎችም እንደጀመሩም ነው እየተነገረ የሚገኘው። እናም ሮድሪን የሚያስፈርሙት ከሆነ ቹዋሜኒ ወይም ደግሞ ካማቪንጋ ክለቡን ይለቃሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች ወይም ደግሞ ቹዋሜኒ ላይ ከፍተኛ ፍላጎት አሳይቷል። የካስሜሮ ምትክም ለማድረግም ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘው። ተጫዋቹም በሪያል ማድሪድ ቤት የማይፈለግ ከሆነ ክለቡን ለመልቀቅ ወስኗል። ዘ አትሌቲክስ አያይዞ ይዞት በወጣው መረጃ መሰረትም ከሆነ ማንቸስተር ዩናይትዶች ለዚህ ተጫዋች 68 ሚሊዮን ፓውንድ ለመክፈልም ፍቃደኛ ናቸው ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ ላለፉት 4 ዓመታት በሪያል ማድሪድ ቤት በተለይ ደግሞ ከሞናኮ 2022 የክረምት ዝውውር መስኮት ላይ ከተቀላቀለ ጀምሮ እንግዲህ አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተጠናቀቀውም የውድድር ዘመን 55 ጨዋታዎችን ለሪያል ማድሪድ ማድረግ ችሎ ነበረ። በእነዚህ 55 ጨዋታዎች ደግሞ 2 ግቦችንና 2 አሲስቶችን ማስመዝገብ ሲችል 7.4 ሬቲንግም የተሰጠው ተጫዋችም ጭምር ነው እና ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዋነኝነትም እንግዲህ በዲፌንሲቭ ሚድፊልደርነት ወይም ደግሞ ተከላካይ አማካኝነት ነው የሚጫወተው። ከዛ በተጨማሪም ግን 8 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው እና ማንቸስተር ዩናይትዶች ይህንን ተጫዋች ማስፈረም የሚችሉ ከሆነ በተለይ ከኮቢ ሜኑ ጋር ጥሩ ጥምረትን ሊያስመለክቱን ይችላሉ። ከሱ በተጨማሪም ደግሞ ከዩሪ ቴሌማንስና ከሳንቶስ ጋርም አሪፍ የሚባል ጥምረትንም ሊያስመለክተን ይችላል። በተለይ እነዚህን 3 ተጫዋቾች ከተመለከተን ኮቢ ሜኑ፣ ዩሪ ቴሌማንስ እንደዚሁም ሳንቶስን ስንመለከት 6 ቁጥር ቦታ ላይ መጮት ይችላሉ። ካስፈለገም 8 ቁጥር ቦታ ላይ መጮት ይችላሉ። በተጨማሪም ዩሪ ቴሌማንስ ደግሞ 10 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው። አሁን ለምሳሌ ምናልባት ብሩኖ ፈርናንዴዝ ጉዳት ቢያስተናግድ ዩሪ ቴሌማንስ፣ ቹዋሜኒን እና ኮቢ ሜኑን አንድ ላይ ቢያሰልፍ እነዚህ 3 ተጫዋቾች 6 ቁጥር ቦታውንም ከቨር ማድረግ ይችላሉ፣ 8 ቁጥር ቦታውንም ከቨር ማድረግ ይችላሉና እንደፈለጉ እየተቀያየሩ መጮት ስለሚችሉ ለማንቸስተር ዩናይትድ ጥሩ አማራጭን መስጠት የሚችሉ ተጫዋቾች ይሆናሉና ማንቸስተር ዩናይትዶች ይህንን ተጫዋች ማግኘት የሚችሉ ከሆነ ለነሱ ጥሩ አዲሽን ሊሆናቸው ይችላል። ቡድናቸውንም በደንብ ያጠናክርላቸዋል ተብሎም ይጠበቃል። በተጨማሪም ቹዋሜኒ ገና 26 ዓመቱ ላይ ነው የሚገኘው። ፕራይም ኤጁ ላይ ነው የሚገኘው። ለኮቢ ሜኑ ጥሩ ልምድ መስጠት ይችላል። እንደዚሁም ደግሞ በመሀል ሜዳ ላይ ያለውን ባላንስ መጠበቅ ይችላል። ኮቢ ሜኑ ገና ወጣት የሚባል ነው። ዩሪ ቴሌማንስ ወደ 30 እየተጠጋ ነው የሚገኘው። ቹዋሜኒ ግን በሁለቱ መሀል ላይ ያለ ተጫዋች መሆን ይችላል። ለሳንቶስም ትልቅ ልምድ መስጠት
የሚችል ተጫዋች መሆን ይችላልና ጥሩ ባላንስ በቡድናቸው ውስጥ እንዲኖር ማድረግ የሚችል ተጫዋች ነው። እዚህ ላይ ግን ዋናው ጥያቄ የሚሆነው ሪያል ማድሪዶች ይህንን ተጫዋች ለመልቀቅ ፈቃደኛ ናቸው ወይ የሚለው ነው። በእርግጥ ቀደም እንደነገርኳችሁ ከዚህ ቀደም በወጡ ዘገቦች መሰረት ሮድሪን የሚያስፈርሙት ከሆነ ቹዋሜኒን ወይም ካማቪንጋን ለመልቀቅ ፈቃደኛ ይሆናሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ምናልባትም ቹዋሜኒን አቆይተው ካማቪንጋን ሊለቁ የሚችሉበት እድል አለ። በዚህ ምክንያትም ምናልባትም ማንቸስተር ዩናይትዶች ይህንን ተጫዋች ላያስፈርሙ የሚችሉበት እድል አለ። በእርግጥ ማንቸስተር ዩናይትዶች በዚህ ሰዓት ቹዋሜኒን ብቻ አይደለም እየተመለከቱ የሚገኙት የሮማ ተጫዋች የሆነው ኮኔንም በቅርበት እየተመለከቱ ነው የሚገኙትና ምናልባትም ቹዋሜኒን የማያገኙ ከሆነ ኮኔን ከሮማ ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በመቀጠልም አርሰናልን ነው የምንመለከት። አርሰናሎች በዚህ ሰዓት ከሁለት ትልልቅ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። የመጀመሪያው የአትሌቲኮ ማድሪድ ተጫዋች የሆነው ሁሊያን አልቫሬስ ነው። ዘ ታይምስ ይዞት በወጣው መረጃ መሰረት አርሰናሎች ብርና ቪክተር ጊዮኬሬስን ለአትሌቲኮ ማድሪድ ሰጥተው ሁሊያን አልቫሬዝን ለማስፈረም ፍላጎት አላቸው እያለን ይገኛል። ሁሊያን አልቫሬዝ በዚህ የክረምት የዝውውር መስኮት መነጋገሪያ ከሆኑ ተጫዋቾች መካከል አንደኛው እርሱ ነው። በተለይ ባርሴሎናዎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይተው ነበረ። የ100 ሚሊዮን ፓውንድም ጥያቄ አቅርበው ነበረ። ነገር ግን አትሌቲኮ ማድሪዶች ያንን ጥያቄ ወዲያውኑ ውድቅ አድርጎታል። ሪያል ማድሪዶችም ይህንን ተጫዋች ለማስፈረም የ150 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ያንንም ጥያቄ ግን አትሌቲኮ ማድሪዶች በፍጥነት ነበረ ውድቅ ያደረጉት። ከዚህ ቀደምም ስላችሁ እንደነበረው ሪያል ማድሪዶች እዚህ ተጫዋች ላይ የምርን ፍላጎት ኖሯቸው አይመስለኝም ያንን ጥያቄ ያቀረቡት። ነገር ግን ደግሞ ምናልባትም ባርሴሎናዎች ተጫዋቹን እንዳያገኙት በሚል ይመስለኛል ያንን ጥያቄ ያቀረቡት። ከዚህ ቀደምም ስላችሁ የነበረው ይህንን ነው። አሁንም ያለኝ እምነት ያንን ነው። ሪያል ማድሪዶች የምርም እዚህ ተጫዋች ላይ ፍላጎት አላቸው ብዬ አላስብም። ነገር ግን የ150 ሚሊዮን ፓውንድ ጥያቄ አቅርቦ ነበረ። ያ ጥያቄ ግን በአትሌቲኮ ማድሪዶች ውድቅ ሆኗል። ተጫዋቹን ባርሴሎናን መቀላቀል እፈልጋለሁ የሚል አስተያየትን ሰጥቶ ነበረ። ወዲያውኑ ግን የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ሁሊያን አልቫሬስ ከአትሌቲኮ ማድሪድ አይለቅም፣ የሚለቅም ከሆነ የውል ማፍረሻው ተከፍሎለት ብቻ ነው የሚል አስተያየትን ሰጥቷል። ይሄ የውል ማፍረሻ ደግሞ እስከ 500 ሚሊዮን ዩሮ ድረስ ሊጠጋ እንደሚችል ነው እየተነገረ የሚገኘው እና ይህንን ያህል ገንዘብ የሚከፍል ክለብ ይኖራል ተብሎ አይጠበቅም። ስለዚህ በዚህ ሰዓት እንግዲህ ይህንን ተጫዋች ለመሸጥ ምንም አይነት ፍላጎት እንደሌላቸው ነው እየተነገረ የሚገኘው። አርሰናሎች ግን ይህንን ተጫዋች ለማስፈረም ብርና ቪክተር ጊዮኬሬስን ለአትሌቲኮ ማድሪድ ለመስጠት ፍላጎት አሳይቷል ነው እየተባለ የሚገኘው። በእርግጥ ምን ያህል ብር ነው አርሰናሎች ለማቅረብ ያሰቡት የሚለው እስካሁን ድረስ አልተረጋገጠም። ነገር ግን ደግሞ ምናልባትም እስከ 100 ሚሊዮን ዩሮ ድረስ ሊደርስ እንደሚችል ነው እየተነገረ የሚገኘው እና በዚህ ሰዓት የሚታመነው አርሰናሎች 100 ሚሊዮን ዩሮና ቪክተር ጊዮኬሬስን ለአትሌቲኮ ማድሪድ ሰጥተው ይህንን ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። አትሌቲኮ ማድሪዶች ይህንን ጥያቄ ይቀበሉታል አብረን የምንመለከተው ነገር ነው። አርሰናሎች ግን ከሪያል ማድሪድ እና ከባርሴሎና የተሻለ ይህንን ተጫዋች የማስፈረም እድል እንዳላቸው ነው እየተነገረ የሚገኙ። በተለይ አትሌቲኮ ማድሪዶች ለአርሰናል ለመሸጥ ምናልባትም ፍቃደኛ ሊሆኑ እንደሚችል ነው እየተነገረ የሚገኘው። በተለይ ለባርሴሎና ከመስጠት ይልቅ ለአርሰናል በዝቅተኛ ሂሳብ መሸጥን ይመርጣሉ ተብሎ ይጠበቃል። በዚህ ምክንያት ምናልባትም አርሰናሎች ይህንን ተጫዋች ሲያስፈርሙ ልንመለከት እንችላለን። ይህ ተጫዋች እንግዲህ በአትሌቲኮ ማድሪድ ቤት ላለፉት 2 ዓመታት ሲጫወት ተመልክተናል። በተጠናቀቀውም የውድድር ዘመን 52 ጨዋታዎችን ለአትሌቲኮ ማድሪድ ማድረግ ሲችል 20 ግቦችንና 10 አሲስቶችን ማስመዝገብ ችሏል። በአጠቃላይም የ30 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። በ2024-25 የውድድር ዘመን በአትሌቲኮ ማድሪድ የመጀመሪያ ዓመቱ 54 ጨዋታዎችን ማድረግ ሲችል 29 ግቦችንና 7 አሲስቶችን ማስመዝገብ ችሏል። ይህ ማለትም እንግዲህ 36 የጎል አስተዋጽኦ ማድረግ ችሎ ነበር በመጀመሪያ ዓመቱ እና በአጠቃላይ ባለፉት 2 ዓመታት 49 ጎሎችን ማስቆጠር ሲችል 17 አሲስቶችን ማስመዝገብ የቻለ ተጫዋች ነው እና ይህንን ተጫዋች እንግዲህ አትሌቲኮ ማድሪዶች ማጣት አይፈልጉም። ካጡትም ደግሞ ለባርሴሎና በመሸጥ ማጣት እንደማይፈልጉ ነው እየተነገረ የሚገኘው። በዚህ ይህንን አጋጣሚ ምናልባትም አርሰናሎች ሊጠቀሙ የሚችልበት ከፍተኛ እድል አለ ተብሎ ይጠበቃል። ሌላኛው ከአርሰናል ጋር ስሙ እየተያዘ የሚገኘው ደግሞ ቪኒሲየስ ጁኒየር ነው። ዘ አትሌቲክስ ይዞት በወጣው መረጃ መሰረት አርሰናሎች ቪኒሲየስ ጁኒየርን ማስፈረም የሚችሉበት እድል እንዳላቸው እያጤኑበት ይገኛሉ፣ ማጣራቶችን እያደረጉ ይገኛሉ የሚል መረጃን ይዞልን ወጥቷል። ቪኒሲየስ ጁኒየር እንግዲህ በዚህ ሰዓት በሪያል ማድሪድ ቤት ነው እየተጫወተ የሚገኘው። ነገር ግን ደግሞ ሪያል ማድሪዶች ያቀረቡትን አዲስ ኮንትራት እንዳልፈረመ ነው እየተነገረ የሚገኘው። ኮንትራቱ ደግሞ በቀጣይ ዓመት የሚያበቃ ይሆናል። ስለዚህ በሪያል ማድሪድ ቤት የሚያቆይ የ1 ዓመት ኮንትራት ብቻ ነው የቀረው እና ሪያል ማድሪዶችም ይህንን ተጫዋች በነፃ ማጣት እንደማይፈልጉ ተነግሯል። ቢቻል ኮንትራቱን ማራዘም ይፈልጋሉ። ካልሆነ ግን ይህንን ተጫዋች በነፃ ከሚያጡት ይልቅ በዚህ የክረምት የዝውውር መስኮት ተጫዋቹን መሸጥ እንደሚፈልጉ ነው እየተነገረ የሚገኘው። በተለይ ደግሞ ኮንትራቱን በሪያል ማድሪድ
ቤት የሚጨርስ ከሆነ የሎያሊቲ ቦነስ የሚሰጡታል። ያ ሎያሊቲ ቦነስ ደግሞ በጣም ከፍተኛ ገንዘብ እንደሆነ እየተነገረ የሚገኘው በሚሊዮን የሚቆጠር የቦነስ ነው የሚሰጠው ሙሉ ጊዜውን በሪያል ማድሪድ ቤት ስለጨረሰ ወይም ኮንትራቱን ስላጠናቀቀ ማለት ነውና ቀጣይ አመት አቆይተውት በነፃ ከሚያጡት እንደዚሁም ደግሞ ሎያሊቲ ቦነስም ከሚከፍሉት ይልቅ በዚህ የክረምት የዝውውር መስኮት ተጫዋቹን መሸጥ እንደሚመርጡ ነው እየተነገረ የሚገኘው። አርሰናሎችን በበኩላቸው ከአሰልጣኙ ጀምሮ እስከ ላይ አመራር ድረስ ይህንን ተጫዋች ለማስፈረም ቁርጠኛ እንደሆኑ ነው እየተነገረ የሚገኘው። እናም ቪኒሲየስ ጁኒየር የሚጠይቀውንም ሳምንታዊ ደሞዝ ለመክፈልም ፍቃደኛ እንደሆኑም ተዘግቧል። እንደሚታወቀው ቪኒሲየስ ጁኒየር በሪያል ማድሪድ ቤት ያለውን ኮንትራት እንዳያራዘም ከሚያደርጉት ምክንያቶች መካከል አንደኛው የደሞዝ ጉዳይ ነው። አርሰናሎች ግን ይህንን የደሞዝ ጉዳይ ለመፍታት ወይም ደግሞ የሚፈልገውን ለመክፈል ፍቃደኛ እንደሆኑ ነው እየተነገረ የሚገኘው። አርሰናሎች ይህንን ተጫዋች ለማስፈረም ለምን እንደፈለጉ ግልጽ ነገር ነው። ምክንያቱም ላለፉት አመታት እንደተመለከትነው ዋነኛው ችግራቸው የክንፍ አጥቂዎች ነው። በተለይ ደግሞ የግራ ክንፍ የአጥቂ ቦታ ላይ አርሰናሎች በጣም ደካማ ናቸው። ያለፉትን 2-3 አመታት እንደተመለከትነው በማርቲኔሊና በትሮሳርድ ነበር ያንን ቦታ ከቨር ሲያደርጉ የነበሩት። ትሮሳርድ እንደሚታወቀው ከጥቂት ሳምንት በፊት የቱርኩን ክለብ ቤሽክታሽን መቀላቀሉ አይዘነጋም። ማርቲኔሊም ወጥ የሆነ አቋም ሲያሳይ አልተመለከትነውም። አንዳንድ ጨዋታዎች ላይ ምርጥ ብቃቱን ሲያስመለክት ተመልክተናል። አብዛኞቹ ጨዋታዎች ላይ ግን ደካማ የሚባል እንቅስቃሴ ነው ሲያደርግ የተመለከትነውና በአርሰናል ቡድን ውስጥ በጣም ደካማ የሚባለው ቦታ ወይም ደግሞ መጠናከር ያለበት ዋነኛው ቦታ የግራ ክንፍ የአጥቂ ስፍራ ቦታ ነው። ይህንንም ቦታ ለማጠናከር ደግሞ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኘው። እንደሚታወቀው ሞርጋን ሮጀርስን ለማስፈረም ፍላጎት አሳይተው ነበር። አንዳንድ እንቅስቃሴዎችም አድርገው ነበረ። ነገር ግን በስተመጨረሻ ቼልሲዎች በ117 ሚሊዮን ፓውንድ ሊያስፈርሙት ይችላል። አርሰናሎች በእርግጥ ያንን ያህል ገንዘብ ለመክፈልም ፈቃደኛ አልነበሩም። ከ80 ሚሊዮን ፓውንድ በላይም ለመክፈልም ፈቃደኛ ባለመሆናቸው ምክንያት ነው ተጫዋቹ በስተመጨረሻ ቼልሲ ሊቀላቀል የቻለው። ከሱ በተጨማሪም ብራድሊ ባርኮላ ላይ ፍላጎት አሳይተው ነበረ። ትናንትና በወጡት ዘገቦች መሰረት ከሆነ ደግሞ ብራድሊ ባርኮላ ወደ ሊቨርፑል የመቀላቀል እድሉ እየሰፋ እየመጣ ነው የሚገኘው። ከሱ በተጨማሪም ደግሞ የአትሌቲክ ክለብ ተጫዋቹ ነው ኒኮ ዊሊያምስንም ለማስፈረም ፍላጎት አሳይተዋል ነው እየተባለ የሚገኘው። አሁን ደግሞ ከቪኒሲየስ ጁኒየር ጋር ስማቸው እየተያዘ ነው የሚገኘውና ቪኒሲየስ ጁኒየርን መፈለጋቸው ያን ያህል የሚያስገርም አይደለም። ምክንያቱም ተጫዋቹ በጣም ፈጣን የሚባል ነው። ጎሎችን ማስቆጠር ይችላል። አሲስቶችን ማድረግም የሚችል ተጫዋች ነው። ይህንንም ደግሞ በሪያል ማድሪድ ቤት ላለፉት አመታት ስንመለከተው የነበረ ነገር ነው። እንደሚታወቀው ይህ ተጫዋች እንግዲህ ከፍላሚንጎ ነበር 2018 ላይ ሪያል ማድሪድን መቀላቀል የቻለው። በተቀላቀለበት አመትም እንግዲህ ለዋናው ቡድን መጫወት እጅሯል። በአጠቃላይ እንግዲህ በሪያል ማድሪድ ቤት 375 ጨዋታዎችን ማድረግ ሲችል በእነዚህ 375 ጨዋታዎች ውስጥ ደግሞ 128 ግቦችና 100 አሲስቶችን ማስመዝገብ ችሏል። አጠቃላይ 228 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። በ2025-26 የውድድር ዘመንም ባደረጋቸው 59 ጨዋታዎች 23 ግቦችና 11 አሲስቶችን ማስመዝገብ ችሏል። ይህም ማለት እንግዲህ 34 የጎል አስተዋጽኦ ማድረግ ችሏል በ59 ጨዋታ። በዚህ እንቅስቃሴውም በአመቱ ባደረገው እንቅስቃሴም 7.6 ሬቲንግ ተሰጥቶታል። በ2024-25 የውድድር ዘመን ደግሞ 52 ጨዋታዎችን ማድረግ ሲችል 21 ግቦችንና 15 አሲስቶችን ማስመዝገብ ችሏል። ይህም ማለትም እንግዲህ 36 የጎል አስተዋጽኦ ማድረግ የቻለ ተጫዋች ሆኗልና በየአመቱ ጎሎችን ማስቆጠር ይችላል። ከ20 በላይ ጎሎችን ማስቆጠር የሚችል ተጫዋች ነው። እንደዚሁም ደግሞ ከ10 በላይ አሲስቶችን ማድረግ የሚችል ተጫዋች ነው። ይህንንም ደግሞ ከ2021-22 የውድድር ዘመን ጀምሮ ሲያደርግ የተመለከትነው ተጫዋች ነው። ቢያንስ በየአመቱ 20ና ከዛ በላይ ጎሎችን ያስቆጥራል። እንደዚሁም ደግሞ በየአመቱ ከ2023-24 የውድድር ዘመን ውጪ ቢያንስ በትንሹ 10 አሲስቶችን ሲያደርግ የተመለከትነው ተጫዋች ነውና ይህንን ተጫዋቾች አርሰናል ቢያገኙት በተለይ በፕሪሚየር ሊጉ ላይ ደጋግሞ ዋንጫን እንዲያሸንፉ በሻምፒዮንስ ሊግ ላይም ቀጣይ ስቴፕ እንዲራመዱ ማለትም የሻምፒዮንስ ሊግ ዋንጫ አሸናፊ እንዲሆኑ ከፍተኛ ጥቅም ይሰጣቸዋል እና ቪኒሲየስ ጁኒየርን ለማስፈረም ፍላጎት ማሳየታቸው ያን ያህል የሚያስገርም አይደለም። ነገር ግን በወጡት መረጃዎች መሰረት ቪኒሲየስ ጁኒየርን ለአርሰናል፣ ለሊቨርፑል የሱ ተወካዮች እያቀረቡ እንደሆነ ነው እየተነገረ የሚገኘውና ይህንን እያደረጉ ያሉት ለምንድን ነው የሚለውን ጥያቄ ግን ማንሳት መቻል አለብን። ምናልባት የምርም ከሪያል ማድሪድ ለመልቀቅ ፈልገው ሊሆን ይችላል። ነገር ግን ደግሞ ዋነኛው ቪኒሲየስ ጁኒየር በሪያል ማድሪድ ቤት የሚያቆየውን ኮንትራት እንዳይፈርም ያደረገው የሳምንታዊ ደሞዝ ጉዳይ እንደሆነ ነው እየተነገረ የሚገኘውና ምናልባትም ስሙ ከአርሰናል ጋር መያያዙ፣ ከሊቨርፑል ጋር መያያዙ፣ እንደዚሁም ከሌሎች ክለቦች ጋር ስሙ መያያዙ ምናልባትም ማይንድ ጌም ሊሆን የሚችልበት ከፍተኛ እድል አለ። ሪያል ማድሪዶች ይህንን ነገር ተመልክተው ከፍተኛ ደሞዙ እንዲያቀርቡለት ለማድረግ አስበው ሊሆን ይችላል ብዬ ነው የምገምተው እንጂ ከሪያል ማድሪድ ቤት ለመልቀቅ ከፍተኛ ፍላጎት አለው የሚል ምንም
ምንም አይነት ሀሳብ የለኝም። በእርግጥ የኤምባፔ ወደ ሪያል ማድሪድ መምጣት ቪኒሲየስ ጁኒየር በሪያል ማድሪድ ቤት ያለውን ተጽዕኖ በተወሰነ መልኩ ቀንሶበታል። እንደዛም ቢሆንም ግን አሁንም ከዚህ ክለብ ለመልቀቅ ፍላጎት አለው ብዬ አላስብም። እንደሚታወቀው ሪያል ማድሪድ እንግዲህ በዓለማችን ላይ ከሚገኙ ክለቦች መካከል ቁጥር 1 ላይ የሚቀመጥ ነውና ይህንን ክለብ በዚህ ሰዓት ገና በ26 ዓመቱ ለመልቀቅ ፍላጎት ይኖረዋል የሚል እምነት የለኝም። ስለዚህ ምናልባትም ማይንድ ጌም ሊሆን ይችላል የሚል ግምት ነው ያለኝ። ነገር ግን አርሰናሎች ይህንን ተጫዋች መፈለጋቸው ያን ያህል የሚያስገርም አይደለም። ዋናው ጥያቄ የሚሆነው ተጫዋቹ የምርስ ከሪያል ማድሪድ ለመልቀቅ ፍላጎት አለ ወይ፣ እንደዚህ ውስጥ ወደ አርሰናልስ ለመቀላቀል ክፍት ነው ወይ የሚሉት ናቸው የሚሆኑት። እናንተስ በነዚህ በተነሱት የዝውውር ዘገባዎች ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ማንቸስተር ዩናይትዶች ቾሚኒን ያስፈርሙታል ብላችሁ ታስባላችሁ? አርሰናልስ ሁሊያን አልቫሬዝንና ቪኒሲየስ ጁኒየርን በዚህ የክረምት የዝውውር መስኮት የሚያስፈርሙ ይመስላችኋል? መልሳችሁን፣ አስተያየታችሁን፣ ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።